በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 16 በዚች ቀን የአርማን ሀገር ኤጲስቆጶስ ቅዱስ አንቲቦስ በሰማዕትነት አረፈ። እርሱም የመለኮትን ነገር ለሚናገር ለወንጌላዊ ዮሐንስ ረዱ ነው። እርሱም ከአይሁድ ወገን በግዛቱም ውስጥ አንድ ሰው የማይታይ እስከሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌምንም ባፈረሳት በአስቢያኖስ ልጅ በግማጥያኖስ ዘመን ነበር። ከእስራኤልም መንግሥት ትውልድ ያላቸው ብዙዎችን ገደላቸው፣ ለመንግሥቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሣቸው ድል አድራጊና እነርሱም ወገኖቹ እንደሆኑ ክርስቲያኖች ይናገሩና ስለዚህም ከአማንያን ብዙዎችን ገደለ። ወንጌላዊ ዮሐንስም ከእርሱ ሸሸ። ዮሴፍ ልጅ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የአይሁድ ተወላጆችን ወደ እርሱ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግሥትም ጠየቃቸው። በጠየቃቸውም ጊዜ ክርስቶስ ሰማያዊ ንጉሥና በሰማይ የሚኖር እንደሆነ በሕያዋንና በሙታን ላይ ሊፈርድም ለሁሉ እንደየሥራው ሊከፍል ዳግመኛም ይመጣ ዘንድ እንዳለው አስረዱት። ይህንንም ሰምቶ እጅግ ፈራ። ክርስቲያኖችንም ማሰቃየቱን ተዋቸው። ቅዱስ አንቲቦስን ግን የክብር ባለቤት ክርስቶስን ሊያስክደው ሽቶ ጽኑ ሥቃይን አሰቃየው። እርሱም በሥቃዩ ውስጥ በመታመን ጸና። ከዚህም በኋላ ከናስ በተሠራ በመላፈጅ ጋን ውስጥ አድርጎ ከበታቹ እሳትን እያነደዱ እርሱንም በውስጧ ሆኖ ስለ ከበረ ስሙ ምስክር ሊሆን ያደለውን እግዚአብሔርን ፈጽሞ ያከብርና ያመሰግን ነበር። ከዚህም በኋላ ስሙን ለሚጠሩና መታሰቢያውን ለሚያደርጉ ከነፍሰ ከሥጋ ከደዌም ሁሉ ይፈውሳቸው ዘንድ እግዚአብሔር ፈለገ። ከዚህም በኋላ ከነሐስ በተሠራ በመላፈጅ ውስጥ የምስክርነቱን ተጋድሎ ፈጸመ፣ ነፍሱንም ሰጠ። በድኑም ሲጥሉት ምዕመናን አንስተው በታላቅ ክብር ፈጽሞ እያመሰገኑ ወስደው በቤተ ክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዞት ውስጥ ሳለ ከወንጌላዊው ከዮሐንስ ዘንድ የሚያጽናናውና የሚያረጋጋው ቸር ጠባቂ እረኛና ታማኝ አገልጋይ ካህን የሚለውን መላእክት ወደ እርሱ መጣ። እንዲህም ብሎ ሁለተኛ ነገረው። በሰማዕት እንደሚሞት አንተም ከክብሩ ከሐዋርያት ከሰማዕታት ጋር ትቈጠራለህ። ደግሞም ከሥጋው ጣፋጮች የሽቶ ቅባት እንደሚፈስ ስለ እርሱ ተነገረ። እርሱም መዓዛው እጅግ ጣፋጭ የሆነ በእምነት ለሚሻው ሁሉ እስከ ዛሬ ጠቃሚ የሚሆን ነው። በረከቱ ከሁላችንም ጋር ለዘላለም ይኑር አሜን። በዚችም ቀን ደግሞ የሰማዕት ሳባ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።